ሰይድን ስንት ምን ደናስ ተማው አንቺ ወይ ሰይድን ስንት ምን በቀዶ ሰይድን ስንት ምን ደናስ ተማው አንቺ ከከየ ወይ አትየው አዩ ጥርስ አራግፋለች። የማንን ጥርስ ነው አራግፈች? እንዴትስ ሄደ? ምን ብሎ ሄዶት ነው? ሰይድ ጓደኛ የአዩን ቤት በመሄዱ ምክንያት ነው የሱ ጥርስ ተራገፈ። መያ መልስ ሰጥታለች። አላሁ አክበር ሁሉ ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን። አዩ ጥርስ አራግፋለች። አዩ ስለተደበደበችበት እንግዲህ ዱላው ያንስበታል። ቀበቶ አይደለም መግረፍ የነበረበት ሰይድ ቲናውን አስቆሞት እንግዲህ መንገድ ላይ አስተኝቶት ሲኖትራክ ነበር ማስከሄድበት የነበረበት የሚሉም አሉ። በርበሬ ነበር መታጠን የነበረበት የሚሉም ሐሳብም አለ። እየተረባረቡበት ነው። አዩ ምን አርጋ ነው ይሄን ሁላ የተረባረቡበት ወይ ደግሞ ሐሳቡን እየሰጡበት ነው የሚለው ነገር ሰፊ እናያለን። ልጅ ወመራት ወዳ እሺ ቶልቺ ቀብሽኩም እነሞ የሲንገርቴ ወቴ ሲልቲን ቀባ ፈያን ቀብቱ ቶለ ቆቆፍታኒ እሱኩም ቆቆፍ ነራባተሙ ነሱ አንሱኩማሙ ነራባቱሙ አከሙይ አዩ ማልታቴ ኡፈታን ጅርዳት ደምቴ ማን ጅርተን ፈታ ይሱኩማሙ ነራባተሙ አከሙ ያይፈታ ሞ ሰይድን ስንት ምን በቀዶ ሰይድን ስንት ምን ደናስ ተማው አንቺ ወይ ሰይድን ስንት ምን በቀዶ ሰይድን ስንት ምን ደናስ ተማው አንቺ ወይ ልከከየ ወይኔ ዝዮ ኤበን ወይ ልከከየ የእጅ አመል አለባት። እንግዲህ አመሏ እስካለቀቀ ድረስ ምንም በእንደዚህ አይነት ከሰው ጋራ ከሰይድ ጋራ ትኖራለች የሚለውን በእንደዚህ አይነት ከቀጠለች እንኳን ጥርስ ያገኘችውን በመጥበሻ አለችው። እንግዲህ የሱን ጥርስ ወለቅ። እንግዲህ ጥርሱ ተራገፈ፣ ጥርሱ ወልቋል። ይሄ ልጅ እንግዲህ አገባ ወይስ አላገባ የሚለውን ነገር እንዴት ብሎ እንደሚያገባ እንግዲህ ምን እንደምባል የድሮ አራዳ የኋላ ጥርስ የለም ይባላል። የዘንድሮ አራዳ የፊት ጥርስ የለም። አራዳ ሆኖ ታርለም ጥርሱ የወለቀበት እንደ ድሮ አራዳ እንኳን የኋላ ጥርስ ባይኖራት ኖሮ አሪፍ ነበር። ነገር ግን የዘንድሮን አራዳን ሴቶች አይፈልጉም። ጥርስ ወላቃ ሰውን ሴቶች አይፈልጉም። እና በቀልድ ነው ይሄን ያክል ያልኩት። ይሄ ልጅ ለበጎ መጥቶት ወይ ደግሞ እሷን ለማሸት ለሷ አዝኖለት መጣ። ቤቱ ድረስ አውጌሻን ይዞ መጣ። ሊሾት ወይ ደግሞ ሕክምና ሊወስዱት በሀገር ውስጥ ሕክምና አልድንም ከዱባይ ድረስ ወስዳችሁን ካላከማችሁኝ ዱባይ ሕክምና አለ እንዴ? ቤተሰቦቻችን ከኔ በላይ ካወቃችሁ ብዬ ነው። እኔ አልሰማሁም እስካሁን ዱባይ ሕክምና ብዙ ጊዜ እኔ ሰው ሲታመም ወይ ደግሞ በጣም ከፍተኛ ሕክምና አለ የሚባለው ህንድ፣ ቱርክ፣ ወደ አሜሪካ ይላካል። አቅም ካላቸው ወደ ዩሮፕ ምናምን ነው የሚላኩት። ነገር ግን ዝቅተኛ ኑሮ ያሉት ሰዎች ሀገር ውስጥ ማለት እኮ ሕክምና ሌላ አጠገባችን ጎረቤታችንም መስሪም አለች እኮ በጣም በሕክምና ታዋቂ ነች። አንቺማ እኔ ጌሻ ራሱ ይበዛብሻል። እንኳን እስከ ዱባይ ድረስ ወስዶሽ ሰይድ ሊያሳክምሽ ሱመያ መልስ ሰጥታለች። አረበናውን ለቅና ራሴን አጣፋለሁ ማለት ምንድነው የምትፈታኝ ከሆነ ነው። አሁን እሷ አመጣጧ ምንድነው ለምኗት በቃ ራዩ የኔ አልፈታሽም አረበናስ ምናምን ብላት ካልፈታኝ ወይ በረኪና ጠጣለሁ እምቢ እሪ ምናምን ልትል ነው። እፈታሻለሁ ስለ ድንግጥ ብለ እሺ ትፈታኛለህ ቪዲዮውን ለቃለሁ። አኡዝ ቢላህ ምን ሸይጣን ረጅም ምን አይነት እንዴ! እኔ ከዚች ጋር ነው ታዲያ ጣውንት ሁኜ የምኖረው እንዴ? እኔ እንደዚህ አይነት ነገር አሳቡ ራሱ አይመጣልኝም። እኔ እስከዛሬ ድረስ እንዴ ሰው ራሱ እንዴ እቺ እኮ ማለት ነው የገንዛ ባሏን የቀረጸች ነገን አሁን ሰይድ ጋር ብኖር ማለት ነው ከባሌ ጋር ብኖር ቤቴን ትዳርቢ እኔ ደግሞ በጣም ፈዛዛ ነኝ። ቤት ሰው መጥቶ የፈለገው ነገር ቢያረግ እኔ ራሴን ምናምን ለእንትን ለማለት ሳይሆን ወላሂ የሚያቀሰው በጣም ምንም ነገር ቢደረግ አላይም። እኔ አንዱ ክፍል ቁጭ ቤት አንዱ ክፍል ብገባ ማለት ነው ያው መገናኘታችን አይቀር ወይ ሰይድ አሁን ሰይድ የኔ ቤት ቁልፍ አሁን እኔና ሰይድ ታርቀን አንድ ላይ ብንኖር አስባችሁ የቤቴ ቁልፍ ይኖረዋል። የቤቴ ቁልፍ ኖሮ ማለት ደግሞ አዩ እንደምንም ብላ ቁልፉን በዚህም በዛም ብላ በትበት ብላ ካገኘች በኋላ ድብቅ ካሜራ ብትገጥምብኝስ ከዛ እንደፈለገች ስታሽከረክረኝ ማለት ነው ገና ቪዲዮ ይራቁቱ ቪዲዮ ይወጣብኛል ብዬ እንዴ
እናት ይቻላህን ማትፈራም ታስታውቃለች ነውና በጣም ይገርማል አዩ ይሄን ያክል አመረች ዘንድሮ እኔ መስለኝ የሆነ ተልእኮ አላት ተልእኮ ባይኖራት ኖሮ የመጣን ሰው እንደዚህ በዱላ የመጣን ሰው እንደዚህ በምላስ ልስት እያደረገች አትመልስም ነበር እውነትም ትዳር ፈላጊ ብትሆን ኖሮ እንደዚህ አታደርግም ነበር ነገር ግን አዩ እንደሚመስለኝ አዩ ትዳር አይደለም የምትፈልገው ሰይድን በስተመጨረሻ ያስጨርሳ እንደምንም ብላ ጎዳና ተዳዳሪ ታደርግ ነው ራሱንም እንደሴት ለማሳበድ ትላንትና ሰይድን ከሰይድ ጋር ተቃቅፋ እኔ ሱመያንም አልናገርም ማንንም አልናገርም እኔ አንተንም አልዘልፍም አንተንም አልሰድም ምናምን ብላ ቃል ገብታለች ነገር ግን አዩ ሰይድ የምትሰማ ከሆነ አዩ ትዳር ካንተ ጋራ መኖር አትፈልግም ሰይድና ሱመያ ጥሮ ግሮ ያመጡትን ሀብት ሀገር በሰይድ አማካኝነት ለሰይድ ወዳለው ብላ ሰይድን ብር አስጨርሳ በአሁኑ ጊዜ እንግዲህ ቴክኖሎጂ ተስፋፍቷል ሁሉም ነገር ብሩም ምኑም በቴሌፎን ነው የራሱን ቴሌፎን ከምስት አይደብቅም መቼስ ቴሌፎኗን አንስታ እንግዲህ ከአካውንት ወደ አካውንት ብሩዋን ትራንስፈር ካደረገችበት እንግዲህ ሰይድ ማበዱ ብቻ ነው የሚቀር እንግዲህ ተጠንቀቅ ባልና ሚስት ባልዮ ከምስት ምንም አይደብቅም ሚስጥር ልትደብቅ ትችላለህ ነገር ግን ቴሌፎን ኮምፒውተር ምናምን እቃ ቁሳቁስ ነገር አትደብቅም ለምን እሷም ገላሃን ሰታ አንተ ጋራ ስለምትኖር አንተ ደግሞ ቁሳቁስ የምትደብቅበት ምክንያት የለም ነገር ግን አዩ ሰይድን እንደዚህ አባብላ ወደሃለሁ የኔ ፍቅር እኔ ላንተ ብዬ ነው ከቤት ተባረርኩት ከቤትም ተባረሬ ካንተም መባረር አልፈልግም ብላለች ትላንትና ሰምታችኋል እንግዲህ ሰይድን እንደዚህ ማባብላ እያባበለች ሚመጣን ሰው ሁላ እንዲ በዱላ ወይ ደግሞ በምላስ ከኡመርም ጋር ተጣልታለች ከሱመያም ጋር ተጣልታ ከሰይድ ብቻ ሰይድን ብቻ አፈቅራለሁ ማለት አትችልም አንድ ምስት ሰው ስንባል ሰው ሲኖር ከሰው ጋር ነው የሚኖረው ብቻችን ኖረን አንድ ብቻ አያጨበጭብም እንደሚባለው ሰው ሲኖር ከሰው ጋር ነው የሚኖረው ስለዚህ ነው ሰይድ ብትጠነቀቅ ሰይድ እቺን ልጅ ካልተጠነቀቅ ወይ አንቺ አብራ ያመጣችን ወይሻንም በመጥበሻ ሸኘችው እርሷ ተሸኘ በእንደዚህ አይነት አየሱ ያሳዝናል እውነት አሳዘንከኝ የድሮ አራዳ የፊት ጥርስ የድሮ አራዳ የኋላ ጥርስ የለም የዘንድሮ አራዳ የፊት ጥርስ የለም ይባላል አንተ ደግሞ ወይ አራዳ ሆነ አይደለም ጥርስ የወለቀበት ተደባድቤ አይደለም በምላስ ይጠጋ አድርጎ እስኪ እኔ አዩ ዳንጋቴ ወንጁ ማለት ወይ የነራፍ አጥያዩን ወራ ይልከላታላ ይልከታን ኮላላ ሱራ فبين الفضل نرى بعدين ነው ቤት ሲሄድ ያስላልቱ ዱባይ ታከና ያጭቱን በርባለ ዱባይ ትናጅ እየሰማችሁ ነው ካለ በርባለ አዩ ነው ወጪ አከነቱ ወጪ ዳንዳራጎት ያመለ ወጪ በርባስ ሲምታ ማለገች ዱባይ ትን ያለው በርባለ አከነተይማ አስኪ አስቲ ያለው ልጆቹ ዶ ለመፋት ወንሁን ድዲገ እኔ ይገርማል ዱባይ ህክምና በጣም ትልቁ ህክምና እንዳለ አላወቅኩም እስካሁን እንግዲህ ዱባይ ሰው ዱባይ ሲል ዱባይን ስንሰማ ሰው ለመዝናናት ወይ ደግሞ ለቢዝነስ ምናምን እንደዚህ ያን ነገር ነው ዱባይ የሚመላለሱበት እንጂ ለህክምና ዱባይ እንደሚከል አላውቅም ነገር ግን ለህክምና ወይ መስር ወይ ደግሞ ቱርክ ህንድ ብር ካላችሁ ደግሞ ወደ አሜሪካና ዩሮፕ እንደሚሄዱ ነው ሰው ማያውቀው እንግዲህ አንቺ ደግሞ ዱባይ ድረስ ልትዝናኝ ነው ወይስ ዱባይ የምትሄድበት እንግዲህ ለህክምና ነው ይሄንን ግልጽ አልተደረገልኝም እስኪ እንቀጥለው አስኪ አስቲ ያለ ልጆቹ ዶ ለመፋት ወንሁን ድዲገ ምትጋይሲ አስገበይ ሱዳፍ ሲገርተ አራስ ሱዳፍ ላይ ነው ሲኑ ለነረባተቹ ዘንድሮ ማያሳየውን ጉድ የለም ሱልቅ ቃረግና ራሴ ነጣ አንቺ እብድ ካሜራ ይደበቅሽ ትቀርጪ ነበር ወይስ
ምን ለማድረግ ጭቃን እንደምመጣ ስለማ ገባሽ ራቁታችን የተቀረጽሽውን ቪዲዮ ማታ ማታ ለካ ካሜራ እየደበቅሽ ይቀርጽሽ ነው ይሄንን ቪዲዮ በትለቂ እኔ እኮ ወንድ ነኝ የምትጎጂው ራስሽ ነሽ ልቀቂው ለቃለሁ እኔ ለማድረግ ምንም አሁን ራሱ እንዲቀጥቅጣኝ ጉዶኛለሁ እኔ አለቀም ቪዲዮቹን ቀርጸሽ ትለቂያለሽ እርቃናችን የምትጎጂው እኮ አንቺ ነሽ እኔ ወንድ ልጅ ነኝ ምንም ሴት ልጅ ነኝ ምንም ለወንድ ለሴት የተባለ ነገር ለቀኩት በኋላ እኮ ራሴን አጠፋለሁ ኮራራስ እና እኔስ ምን ሆናለች ብሰጥፊ በቃ ተቀበረሽ ተለቀሰልሽ ትረሻለሽ እንትኑን አመጣላለሁ ይሄን ብሎ ሊያስፈራራሽ ሊያስቆም ወንድ ከሆንሽ አንቺ ልቀቂው ለቃለው ከነ መረጃው አሁን ልብሴን ልግባና ልብሰት በር ክፈትልኝ ማን ከለከለሽ ወይ የታክሲን ከፍልሻለሁ ጫኘው አይደለም ልብሱን ለቤት ውስጥ ያለው እንደው ማትጂ እንደምንዩ ነረፋዩ እንደው እንደምንዩ ታኛሉ እንደው ጂዚ ካይኑ ስለወገረ ጫፍሽን ይካሽ እኔ ምዚዮ ካንቺ ጋር ነው አንዴ ሰዎች አስታምስ ያጥቁ አንቺን በእንደሽ ቆይ ምን እንዲህ ስትዘብድባ ሰው የላትም ብለህ ነበር ሰው የላትም ሰው አንቺ ምን በእንደሽ ወንድሞች አሉ ቤተሰብ አለ አንቺ ማን ነሽ ማን ላከሽ አንቺ ጠበቃ ነሽ እነሱ ለምትነግሩኝ መፍታኑ ተናገር ሲታርጊ ሲሳቆ ከነጎቴትን ኢስቱ ጋር ሲሄድ እናሳያለን እንደዚህ ፊት ራብላይ ተረባ ጠብቅ ምን ስላገባች ከሄደች ሰው አታገባ በ10 እንዲህ ተሰልፈው ያገባታል ግላ አርገን ነገሰንድራታል ከፈለገችኛል ምን ያንተ ምንም ማላቀት በሬዱ እንዴ ባስኔ ሀጣ ጉርጉሩ ደንዴ ሁላቆ በለሰ ማን ይረነ ደብስ ይሄዳል ጉርጉር ገባስ ቸርቻሮ ጭጭሪ ተከንት በቸርቻሮ ቆራርጠሽ በቸርቻሮ ቆራርጠሽ በቸርቻሮ እንደ እንደ ሽንኩርት ከታትፊና ቁጭ አርገሽ ሽጫች አንቺ ምን በእነሽ በእኛ ማለት ነው ወደህ ነው ፈልገኝ ነው አልፈልገም አንቺ ማን ይፈልግሻል ጉድ ማለት ነው ወይኔ ገና ከተገናኙ እኔ ሰይድ እስከዛሬ እቺ ልጅቷ ጤነኛ አይደለችም እንዴት እንዳገባት እኮ መጀመሪያ ራሱ ነው በበሬክና ብቻ አይደለም ያገባችው ሰይድ የሆነ ነገር እንደያዙበት በጣም እርግጠኛ ነኝ የሆነ ነገር የሆነ ጨዋታ እንዳለ በጣም ተጠራጥሬ ነበር ማለት ነው በቃ ማለት አሁን ፍታኝ ስትለው እሺ ፈታሻለሁ አላት እሺ ፈታሻለሁ ሲላት እንደዛ አይሆንም የምትል ከሆነ ደግሞ ቪዲዮውን ለቅና ራሴን አጠፋለሁ ማለት ምንድነው የምትፈታኝ ከሆነ ነው አሁን እሷ አመጣጧ ምንድነው ለምኗት በቃ ራዩ የኔ አልፈታሽም ኧረ በእናትሽ ምናምን ቢላት ካልፈታኝ ወይ በረኪና አጠጣለሁ እምቢ እሪ ምናምን ልትል ነው እፈታሻለሁ ሲላት ድንግጥ ብላ እሺ ትፈታኛለህ ቪዲዮውን ለቃለሁ አኡዝ ቢላህ ምን ሸይጣን ረጅም ምን አይነት እንዴ እኔ ከዚች ጋር ነው ታዲያ ጣውንት ሁኜ የምኖረው እንዴ እኔ እንደዚህ አይነት ነገር አሳቡ ራሱ አይመጣልኝም እኔ እስከዛሬ ድረስ እኔ እንዴ ሰው ራሱ እንዴ እቺ እኮ ማለት ነው የገንዛ ባሏን የቀረጸች ነገን አሁን ሰይድ ጋር ብኖር ማለት ነው ከባሌ ጋር ብኖር ቤቴን ትዳርቢ እኔ ደግሞ በጣም ፈዛዛ ነኝ ቤት ሰው መጥቶ የፈለገው ነገር ቢያደርግ እኔ ራሴን ምናምን ኧረ እንዳታርግ እቺ ልጅ ሰይድ እስከሚፈታ ድረስ ነገ ወደፊት ከኔ የበለጠ ከኔ ደስታ የበለጠ የልጆች ይወጀው የእውነቱም ሱመያ ጀግና ነሽ በጣም አሪቆ ሐሳቢ ማለት እንደዚህ አይነት ሰው ነው እንግዲህ ሱመያ ምን ያክል እኔ ራሱ ትላንትና በደንብ ያልተረዳው ነበር እሷ የራቆቱን ፎቶ ለሰይድ የራቆቱን ፎቶ ለቃለሁ ስትል ሰይድም በደንብ የተረዳሃል መሰለኝ እኔ ወንድ ነኝ ከፈለግሽው ባንቺ ቢስሻል መልቀቅ ትችያለሽ ብሎት ነው እሱ ደግሞ መልሶ ነው የመለሰለት ነገር ግን ይሄ ነገር አለ አሁን አዩ ዮኒ መላ ሰይድ መላውን ካላዘየደለት ወይ ደግሞ መላውን ካልፈለገለት አያችዋ በምንም ተአምር ሰይድ ልትለቃር ነው ሰይድን ጎዳና ልታወጣ ነው ሰይድን ልብስ ያስወልቃ እንኳን የራቁት ቪዲዮ አይደለም አሁን እቺ እኔ ብሯን እርግፍ አርጋ ተቀብላ ከአካውንቷ ወደ አካውንቷ ትራንስፈር አርጋበት ሰይድ ደግሞ ልብሱን አውላልቆ ልብስ ጥሎት መንገድ ላይ እንግዲህ የሆነ ሰው እንዳለ ጫት ይዞ እንግዲህ ጫቱን ብብስል አርጎት እንዳይዞርና በራሱ ጊዜ እንግዲህ በራሱ ደብተር በሌለበት ቀለም በሌለበት ዝም ብሎ እንደዚህ ሲጽፍ ነው የምታየኝ የኢትዮጵያ ኑሮ ራሱ ምን ያክል ሰው እንደሚያስጨንቅ ብር ባይኖር ኖሮ ይሄኔ በጣም አብዷል ነገር ግን እሱም እንግዲህ በዚህ ሀገር ሰርቶት ስንት አመት ለፍቶ ያመጣበት ገንዘብ
እንዲሁ ዝም ብሎ መሬት ላይ ወይ ደግሞ ሜዳው ላይ ሲበትን ለሱም ይሰማል ብዬ ገምታለሁ። እንኳን ለኛም ተሰምቶን እንዲህ ያወራን ተናግሯል ትናንትና። እኔ ለሴት ልጅ ክብር አለኝ። እኔ ደግሞ መሰክርለታለሁ ለሰይድ እውነትም በጣም ነው የሚያከብሩ። ማንንም ሰው ሰይድን እንኳን ብትሳደበው መልሶ አያይም። እንኳን መልስ መስጠተውና በክፉ አይራሱ አያይም። አንተው ተሳዳቢ አንተው ተሰዳቢ ነው የምትሆነው በእንደዛ ነቆኝ ማለት። አሁን ደግሞ አዩዝም አላለችም፣ ሱመያን ተሰድባለች፣ ለሱ በግ ትላለች፣ ሽንት አጣለች ትላለች። ቀዝቃዛ ሽንት ነው ትኩስ ሽንት ነው ምናምን እኔ እንጃ። ብቻ እንደዚህ አይነት ወሬ የሚወራበት ዘመንም አይደለም። ነገር ግን እንደዚህ አይነት ወሬ ያወራች እቺ ልጅ ከዚች ልጅ ጋራ ሰይድ ህይወቷን የሚቀጥልበት ምክንያትም አይኖርም። እቺም ባጭሩ ከሷ ጋራ ባጭሩ ህይወቱን ቋጭቶ ማግባት ቢፈልግ ራሱ ሱመያ መልሶት ከሱመያ ጋራ ተስማምቶ ታርቆት ከዛ በኋላ በፍቅር የኔ ቆንጆ እኔ ባንቺ ብቻ ሊጸና አልችልም ማግባት እፈልጋለሁ ቢል ሱመያ እንኳን አንድ መጀመሪያም ብላለች። ደግሞ ማግባት የሚፈልግ ከሆነ የአረብን ሴት ያግባ ብላለች። ከዚህ በላይ ምን አለ? ሰይድ ምንም አይሰማም እንዴ? አሁንስ ተሰምቶት ብዬ ገምታለሁ። ሰይድ ከዚህ በፊት ወደ ኋላ ሲራመድ ነበር። ነገር ግን በአሁኑ ጊዜ ወደፊት መራመዷን ቀጥሏል፣ ወይ ደግሞ አይኗን ገልጧል። አዩ ምን ያክል ሴር እየሰራችበት ለሰይድ ባትነግርም ሰው ባያቅም በጣም ትልቅ ምስጢር ወይ ደግሞ ትልቅ ነገር አቅዳበት ነው እንደዚህ ሰይድን እንደዚህ ስታደርግ እያደረገች ያለችው። ይሄኔ ደግሞ ሰይድ መፍትሄውን ካላበጀለት በእንደዚህ አይነት እኔ አይኗን በጨው አጥባ የምታወራ የምትናገር ልጅ ከዚህች ጋር ምስት ብሎ መቀመጥ በከፋበት ጊዜ ቤት ውስጥ ምን እንደምታስቀምጥ በመራቃት እንድለራሱ ሱመያ ተጨንቃለች። በጣም አሳስቦታል። በጣም የካሜራ ነገር እና የራቆቱ ቪዲዮ እኔ ወይ ገሌን ስታጠብ ወይ ሽንት ቤት ልገባ ነው ብለ ሽንት ቤት ገብቶ የሆነ ነገር ብታስቀምጥ አያርግም። ሰው እንግዲህ ከነልብሱ ሻወር ይወስድ በንዴት ለቀው ማለት ነው። ሰው ደውሎ ነው ርቃና ፎቶሽን ተለቀሻል ቢሉን ምንድነው ሆኖ እኔ እንደሰው ተመስጬ ራሴን ላጠፋ ነው ከዚህ ሁላ ነገር እናቴ እንደተከበርኩኝ ቁጭ ብለሽ እንደዚህ እዚህ ዩቲዩብ ላይ መጥቼ የእነሱ ቪዲዮ ሪአክሽን እየሰራ እንደዚህ እንዳማረብኝ በሞት እናቴ እቺ እንደዚህ አድርገን እኔ እንዲህ አይነት ነገር አልችልም እንትን ማለት አይምሮ ይነካና መንገድ ላይ ነው የምወጣው አብጬ ማለት ነው። ትክክል አብዳለሁ። መጀመሪያ ሰው ለራሱ ክብር ሊኖረው ይገባል። ትክክል። ከዛ በኋላ ነው እንደዚህ እያስፈራራች ከምትኖር ማለት ትዳር ማለት ፈልጋችሁ ሁለት ሰው ተዋዱ ተፋቅሩ። አንዳንድ እኮ ሰው ባይዋደድ ራሱ መከባበር አለ። ትዳር ወላሂ መከባበር ከሌለበት ወንድ ነሽ። እውነት በጣም አስተሳሰብሽን አደነኩሽ። በጣም አስተሳሰቧ የሱመያ አስተሳሰብ በጣም አሪቆ ሀሳብ ነው። ስለዚህ አሁን ወይ ካልተከባበራችሁ ወይ ካልተዋደዳችሁ ምንም መፋታት ነው የሚሻለው። ምን ለየት ነው ያለባችሁ? ትክክል እንዴ ሰው አንቺ እንግዲህ ውድ ቤተሰቦቻችን ሱመያም ዛሬ በጣም ከአፍዋን አውጥታ ተናግራለች። ሰው የሰው ልጅ አንድ ሁለት ሰው ባይዋደድ ራሱ ተስማምቶ ተከባብሮ መኖር አለበት። ባልና ሚስት ማለት እንግዲህ እኛው ዝም ብለን እንደዚህ እንግዲህ ትዳር ማለት በቀላል ነገር ይዘን ነው እንጂ ትዳር ማለት በጣም ትልቅ ክብር የተከበረ እንግዲህ ምን ልበለው በጣም ክብር ነው። ትዳር ማለት ክብር ነውና ለዛም ነውና ትዳር የአንድ ቤተሰብ ማለት እንግዲህ ሲደመር ህብረተሰብ ነው የሚሆነው። ህብረተሰብ ሲደመር ሀገር ነው። እንግዲህ ትዳር ከተበላሸ ያንዱን ቤት እየተበላሸ ያንዱ ተጨምሮ በእንደዚህ አይነት ብልሹ ሲበዛ ምንድነው ሀገር ትበላሻለች ማለት ነው።
እንግዲህ ያንን ትዳር ይሄንን ትዳር ባጭሩ ማቋጨት መጥፎ ነገር ከምታስፋፉ እንግዲህ ጥሩ ነገር እንግዲህ ለሰውም አዩ እንግዲህ በአሁኑ ጊዜ ለእህቶቻችንም ጥሩ እያስተማረች አይደለም ጥሩ ትምህርት እየሰጠች አይደለም የሚያይ ሰው ማለት የኛ ከሷ የምንማረው ሴት እህቶቻችንም ባጭሩ አዩን የሚመለከት ሰው ካዩ ምንም ነገር የምትማረው ነገር ምንም የለም ወዳችሁና ፈቅዳችሁ ስለምትከታተላችሁ ሁላ በጣም ነው ማመሰግናችሁ በእያላችሁበት ዓለም ዳርቻ ሰላምና ጤና ያብዛልን በቀጣይ ቪዲዮ እስከማገኛችሁ ድረስ ሼሪን ሰንብት እያልኩ እኔ ውራጁ ነኝ ባይ ባይ